ሩታን በተመለከተ እንግዲህ ለማመን የሚከብድ ነገር ግን ሁላችንም ማመን ያለብን አንድ ጉዳይ አለ። ይህም ጉዳይ ምንድን ነው የሚለውን ነገር እንዲሁም ደግሞ ሩታ ለምን አብርሃምና ሄርሜላን አንድ ላይ እንዲሆኑ ፈቀደች ወይም ደግሞ ለምን አስፈለገ እንደዚህ ማድረጉ? እንዴ ባለቤቷ አይደለም ወይ? የልጁ አባት አይደለም ወይ? ለሷስ አያስፈልጋትም ወይ የምትሉ እጅግ በጣም በርካታ ሰዎች ትኖራላችሁ። ነገር ግን አንድ እውነት አለ። ለምን ሩታ ይሄን ሁሉ ነገር እያደረገች እንዳለ የሚያሳይ አንድ እውነት አለ። ይህንንም እኛ ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። ምክንያቱም እኛ ለእናንተ ትክክለኛና እውነተኛ የሆኑ መረጃዎችን ነውና የምናደርሳችሁ። እባካችሁ አታሳፍሩንም። ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይህንን ቪዲዮ ላይክ እያደረጋችሁ አብራችሁ እንድትቆዩና እስከ ቪዲዮ መጨረሻ እንድትሰሙን እንድታዳምጡንና ስለ እውነት ብላችሁ እውነተኛ ፍርድን እንድትፈርዱ እንዲሁም ሀሳባችሁን ኮመንት ላይ እንድትጽፉልን እንግዲህ በአክብሮት በፍቅር እንጠይቃቸዋለን። እንግዲህ ቀጥታ ይዘነው ወደ መጣነው ጉዳይ እንዲሁም ደግሞ ሩታን በተመለከተ ያለውን እውነታ ለእናንተ በግልጽ እንዲሁም ደግሞ በእውነተኛ በሆነ መንገድ ለእናንተ የምናደርሳችሁ ይሆናል። ትናንትና ባየነው እንግዲህ ቪዲዮ ሩታ ሄርሜላና አብርሃምን አንድ ላይ ለማድረግ እንግዲህ ስትጥር እንዲሁም ደግሞ የአብርሃምን ፍቃድና ይህንን በጎ ነገር እንዲያደርግላት እንደ ውለታም እንደምትቆጥረው እንግዲህ ስትጠይቀው ነበር። ነገር ግን ያ ነገር አልሆነም። ለምንድን ነው እሱ ሩታ የሄርሜላና የአብርሃም አንድ ላይ መሆንን የፈለገችው? ለራሷ ጥቅም ነው ወይስ ለነሱ አስባ የሚለው ነገር ሁላችንንም ጥያቄ የሚያስነሳ ጉዳይ ነው። ነገር ግን እውነቱ ወዲህ ነው። አንድ ሰው ለሚወደው ለሚያፈቅረው ሰው ጉዳት እንዳይደርስበት የበለጠ አዝኖና ተከፍቶ እንዳናይ ስንል ራሳችንን መስዋዕት እናደርጋለን። ሩታ ያደረገችው ያንን ነው። ሩታ በጣም ቅልብ ያላት በይቅርታ ልብ የተሞላች እንዲሁም ደግሞ ደግነትና የዋህነቷ ከአቅሟ በላይ የሆነ ነገሮችን ተቆጣጥራ ማሳለፍ የምትችል ስለምታደርገው ነገር ስለ ጥቅሟ ሳይሆን ለሌሎች ሰዎች ስለሚያገኙት ደስታ የምትጥር አይነት ሴት መሆኗን አብርሃም አሁን ላይ እያደረገ ነገር ባለው ነገር እንግዲህ ያሳየችን ነገር እጅግ በጣም በቂ ነው ብለን ነው የምናስበው። ምክንያቱም ሰዎች የዚህን ያክል ደረጃ የይቅርታ ልብ ይዘው ሲቀርቡ ውስጣቸው ንጹህ እንደሆነ እንዲሁም ደግሞ ለነገሮች ራሳቸውን አሳልፈው ሰጥተው የሰዎችን ደስታ ማየት እንደሚፈልጉ የሚያሳይ ነገር ነው እና ሩታ እያደረገች ያለችው ለአብርሃምም እንዲሁም ደግሞ ለሄርሜላም እንግዲህ ደስታቸውን በአይኗ ለማየትና እሷ የይቅርታ ልቧን ሁሌም ክፍት አድርጋ እንደምትቀመጥ ማሳያ የምትሆን እንዲሁም ደግሞ እጅግ በጣም መልካም አይነት ሴት እንደሆነች ሩታ ሁላችንም ማመን አለብን። እዚህ ላይ አንድ ነገር ልበላችሁ። ሩታ አብርሃምና ሄርሜላ አንድ ላይ ቢሆኑ የምትጠቀመው ነገር አንድ ነገር ብቻ ነው። የልጇን አባት በቅርበት ታየዋለች። እንዲሁም ደግሞ የልጇ አባት አጓጉል ቦታ ወድቆ አዝኖ ተከፍቶ ተጸጽቶ እንዲሁም ደግሞ የማይሆን የህይወት መንገድ ውስጥ ገብቶ እንዳታይ ያደርጋታልና የተመኘችውም የፈለገችውም ይህንኑ ነው። ለልጇ አባት ቢያስፈልገውም ከሷ አጠገብ ሆኖ ችግሯን ውጣውረዷን እንዲሁም ደግሞ ለልጇ ያላትን ነገር እንዲካፈላት ብትፈልግም ነገር ግን በአብርሃም በኩል ፈቃደኛ ለመሆኑን በግልጽ አይተናል። ከዛም አልፎ እንግዲህ ለሄርሜላ ያለውንም ስሜት በግልጽ ተናግሮ ሁለቱንም እንደማይፈልግ ተናግሮ ሌላ ሶስተኛ ሴት አምጥቶም አሳይቷቸዋል። ነገር ግን ይህን ሁሉ ነገር ተቀብለው እያዩም የእሱን ፍቅር ከሱ ጋር አብሮ መሆንን ብቻ ነበር ሲፈልጉና ሲመኙ የነበሩት። ይህን ሁሉ ነገር ያጎደለባቸው የነሳቸው አልሰጥም ብሎ ለግል ጥቅሙ የራሱን ህይወት የራሱን ፍቅር ያስቀደመውን እንግዲህ አብርሃምን አሁንም በንጹህ ልብ በይቅርታ ልብ እንዲሁም ደግሞ በጠንካራ በሆነ እንግዲህ አስተሳሰብ ታግለው አሸንፈው አብርሃምን እጃቸው ለማስገባት ሁለቱም ቢጥሩም ባይሳካም እንግዲህ ትናንትና ደግሞ ሩታ በግሏ ማድረግ ያለባትን እንዲሁም ደግሞ አብርሃም ጠፍቶ እንዳይቀር ተጸጽቶ እንዳይቀር ህይወቱ መጥፎ ነገር ላይ እንዳይወድቅ በዚህ ሰዓት ላይ እጅግ በጣም በርካታ ሰዎች አብርሃምን መጠቋቆሚያ እንዳደረጉት እንዲሁም ደግሞ በስራው በተግባሩ እንግዲህ መጥፎ ግምት እንደተሰጠው እንዲሁም ደግሞ በበርካቶች ጥላቻን እያተረፈ ነውና ከዚህ ሁሉ ለመሸፈን ከዚህ ሁሉ ለማዳን ማድረግ የምትችለው ለሄርሜላ አሳልፎ መስጠት ነው። ለዛም ነው ትናንትና በግልጽ እንዲሁም ደግሞ በትህትና በተሞላው መንገድ አብርሃምን ፍቃዱን እየጠየቀች ከሄርሜላ ጋር እንዲሆን ከዚህ በላይ በህይወቷ ፈተናን መቀበል እንደማትችል ለአንዴና ለመጨረሻ ጊዜ ይህንን ውለታ እንዲውልላት እንግዲህ ስትጠይቅ የነበረበት ምክንያት ይህ ነው። አብርሃምን ለማዳን ፍቅሯን ህይወቷን ያሳለፈችበትን ነገር በሙሉ ነበር ሆኖ እንዳይቀር በአብርሃም በኩል የነበራትን ነገር እንግዲህ መጥፎ ታሪክ ይዞ እንዳይቀር ቢያንስ እንኳን ህይወቱ እንዳይበላሽ ብላ እንግዲህ ይሄ ሁሉ ነገር ለአብርሃም በይቅርታ ልብ በፍቅር በተሞላ
በተሞላበት ልብ ራሷን አሳልፋ ሰጥታ የሌሎች ሰዎችን ደስታ ለማየት ቁጭ ያለች አንድ በጣም የዋህና በጣም መልካም ሴት እንደሆነች ሩታን ሁላችንም ልናውቅ ይገባል። እጅግ በጣም በርካታ ሰዎችም ከሩታ ጎን የቆሙ ለእሷ ጥብቅና የቆሙ እንዲሁም ደግሞ ካላት ጥንካሬ ካላት ብርታት በውርቀቷ ሰዓት እንዲሁም በተጎዳች በተከፋችና ባዘነች ሰዓት ሁሌም አለንልሽ፣ አይዞሽ፣ ነገ ያልፋል፣ ለልጅሽ መኖር ይጠበቅብሻል፣ መጠንከር አለብሽ፣ የሆነው ሁሉ ለበጎ ነው እያሉ እንግዲህ ከጎኗ የቆሙ እስከ ዛሬም አብሯት ያሉ እንግዲህ እጅግ በጣም በርካታ ቤተሰቦችና በርካታ ኦዲየንሶች አሏትና ለሁላችሁም ምስጋና ይገባል። ምክንያቱም ቀላል አይደለም። የአንድ ሴት የአንድ እናት ልጇን ለብቻዋ ጎንበስ ቀና ብላ ለምታሳድግ እናት አይዞሽ ማለት ቀላል ነገር አይደለም። ምክንያቱም በብዙ ነገር የተከዳች ሊመስላት ብቸኛ የሆነች ሊመስላት ሲችል እንግዲህ ልቧ ተሰብሮ ባዘነች በተከፋች ሰዓት እንግዲህ አይዞሽ መባሉ እንግዲህ በጣም ትልቅ ነገር ነው። ምክንያቱም ሰዎች ተስፋ እንዳይቆርጡ ለወደፊታቸው እንዲጓጉ እንዲሁም ደግሞ ሰዎች አሉን ብቸኝነት እንዳይሰማቸው ያደርጋልና እጅግ በጣም በርካታ የሆኑ የሩታ ቤተሰቦች፣ አሳቢዎቿ፣ ቤተሰቦቿ፣ አድናቂዎቿ እንግዲህ ሊመሰገኑ ይገባል። እሷም ሁሌም የምትለው ይህንን ነው። አብራችሁኝ ስላላችሁ ስለምትደግፉኝ አለው ስለምትሉኝ አመሰግናለሁ እያለች እንግዲህ በንጹህ ልቧ በጠንካራ እንግዲህ ጎኗ ሁሌም ይህንን ቃል ትጠቀማለች እና ይህ ደግሞ ሩታን ሊያስመሰግናት እንዲሁም ደግሞ አሁን ካላት ጥንካሬ የበለጠ እንግዲህ ወደፊት የተሻለ ነገር ገጥሟት እንደምትኖር ባለሙሉ ተስፋ ነን። ምክንያቱም አብርሃም በዚህ ሰዓት ላይ እንኳን ወደ እሷ ህይወት እንኳን ቢመጣ ብዙ ነገሮቿን አበላሽቶ አጉድሎ ቢሄድም እሷ ግን ለልጇ ስትል እንዲሁም ደግሞ ላሳለፈችው ህይወት ስትል ሁሌም ለመቀበል ዝግጁ የሆነች ንጹህ ልብ ያላት የይቅርታ ልቧ የሞላ አይነት ሴት ነችና በጣም የምታሳዝን ነገር ግን ብርቱና ጠንካራ አይነት ሴት እንደሆነች እንግዲህ ሁላችንም እናውቃለንም ልናውቅም ይገባል ብለን እናስባለን። እዚህ ሶሻል ሚዲያ ላይ በጣም በርካታ ሰዎች ህይወታቸውን ታሪካቸውን ሲያሳዩን አይተናል። ነገር ግን እስከምን ድረስ ሄደው እስከምን ድረስስ ወድቀው ነው ህይወታቸውን እንዲሁም ደግሞ ያለባቸውን የህይወት ኃላፊነት በኃላፊነት የቀጠሉት የሚለው ነገር በጣም ጥያቄ የሚያስነሳና የብዙዎችን ህይወት ያየነውና በግልጽ የተረዳነው ነገር ይኖራል። ነገር ግን በሩታ በኩል እንግዲህ ብዙ ያስተማረችን ነገር አለ። እንደ ሴትነት እንደ ጠንካራ አንድ እናት እንግዲህ ብዙ ከሷ ልንማረው የሚገባ ነገሮች አሉ። ሁሌም ልባችንን ለይቅርታና ለፍቅር ዝግጁ አድርገን መቀመጥ ልክ ነው፣ ሞኝነት ግን አይደለም። እውነት ለመናገር ሩታም ሆኑ ሄርሜላ ሞኝነት ላይ ሆነው ሳይሆን ስለ እውነተኛ ፍቅር ስለ እውነተኛ ህይወት መንገድ ብለው ነው እንግዲህ እስከዛሬ ድረስ እየተሰደቡ እንዲሁም ደግሞ እየተገፉ እየተገለሉ በላያቸው ላይ እየተሳለቁባቸው በርካቶች እየመጡ እየሄዱ ነገሮችን ችለውና አሳልፈው የቆሙት የእውነት ስለ ፍቅርና ስለ ትዳር እንዲሁም ደግሞ ስለ ህይወት ብለው ነው እንጂ ወይም ደግሞ ሞኝ ስለሆኑ ምንም ስለማይገባቸው አይደለም። እና አብርሃም ከዚህ ነገር አሁንም ልትማር ይገባል። የሩታና የሄርሜላ ክፍት የሆነ ነፃ የሆነ እንዲሁም ደግሞ ዝም ብሎ ተራ የሆነ ነገር አይደለም። ነገ ልትጸጸትበትና ልታለቅስበት የምትችል አይነት ጉዳይ ነው። ለዛም ነው ሩታ ይቅርታዋን እንግዲህ አይተናል እኮ ልጇን ይዛ ድፍት ብላ እኮ ግርግ ስር እንግዲህ የራስህን ልጅ ይዛ ይቅርታ ስጠይቅህ ነበር ርህራሄ በተሞላበት መንገድ እና ያንን ሁሉ ነገር እንግዲህ ረግጠህ ትተሃት ሄደሃል። ነገር ግን እውነት ለመናገር ከዚህ በኋላ ስለ ራስህ ህይወት ማሰብ ያለብህ አንተ ነህ። ምክንያቱም ሩታ በጣም ረዥም ርቀት ሄዳ ለልጇ አባት እንዳያጣ ነገ ላይ ነበር የአብርሃም ድሮ እንደዚህ ነበር እንዳይባል ነው እና ይህን ሁሉ ነገር እያደረገች ያለችው ልብ ልትገዛ ይገባል። ወደ ራስ ልትመለከት ይገባል። ለልጅ እንዳለክ ህይወት እንዳለክ ነገ ሊቀጥል የሚችል አይነት ቤተሰብ እንዳለክ አስበክ ዛሬ ላይ ከገባህበት ነገር ወጥተክ ይቅርታ መጠየቅ ካለብህ ጠይቀህ እንግዲህ ከሩታ ጎን ልትቆም ይገባል ነው የምንለው። ውድ ቤተሰቦቻችን እናንተስ እዚህ ሀሳብ ላይ ምን ትላላችሁ? ስለ እውነት ብላችሁ እንዲሁም ደግሞ ትክክለኛ የሆነውን ሀሳባችሁን ኮመንት ላይ አስፍሩልን። እንዲሁም ደግሞ እባካችሁን ሰብስክራይብ ማድረጉን እንዳትረሱ፣ ቤተሰብ አድርጉን። እንወዳችኋለን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ሰላም ቆዩን።